ሄሉሻዬ የኔ ቆንጆ ማለት ነው። በመጀመሪያ እንኳን ወደ ዩቱብሽ ቻናል በሰላም መጣሽ፣ ዌልካም ብለናል። ያው በልዑል ምክንያት ቢሆንም ዛሬ በቻናልሽ ላይ ብቅ ያልሽው። ዛሬ ግን አዲስ አስደንጋጭ ነገር ተከስቷል በሄሉ ቤት ማለት ነው ቤተሰቦቼ። ይህንንም አስደንጋጭ ነገር እንግዲህ የሚወዷት የሚያከብሯት እህቶቿ አንቀበልም፣ ናቲን ይከፈዋል፣ ናቲ ይደበራል፣ ናቲን አታስደብሪው፣ ሄሉሻዬ አትለጣጠፊ እያሉ እንግዲህ አንዳንድ ቤተሰቦቿ እህቶቿ እየተቆጡ ድምጻቸውን እያሰሙም ይገኛሉ ማለት ነው ቤተሰቦቼ። ታዲያ እሱስ ምን ተፈጥሮ ነው ካላችሁኝ እንግዲህ ዛሬ አዲስ ነገር ተፈጥሯል። የኔ ምርጦች እንዴት አመሻችሁልኝ? ያው 12 ሰዓት በኢትዮጵያ ማለት ነው ሊሆን ነው። ያው እኛ ባለንበት ሀገር ደግሞ 6 ሰዓት እንበለው አይደል? አብዛኞቻችን ስደት ስለሆነን እንዴት ናችሁ የኔ ውዶች? እንዲሁም ደግሞ ሄሉሻዬ ስጠፋ የምትፈልጓት ቤተሰቦቿ በሙሉ በነገራችን ያው ከቲክቶክ አልጠፋችም፣ ላይቭ ላይ ትገባለች፣ ቪዲዮም ትለቃለች። ግን ከዩቱባ ከጠፋች ወር ከምናምን ሆኗታል። ያው ናቲ ከሄደ ጀምሮ ሄሉሻዬ ድብርብር ብሏት ከባድ ነው። ከሚወዱት ሰው መለየት በጣም ከባድ ነው እና ጠፍታለች። እንግዲህ ዛሬ ደግሞ እንግዲህ ምርጦችዬ ብቅ ብላለች። እሱም እንግዲህ ዩቱብ ቻናሏ ላይ እንዲሰራም እንድትመጣም ያደረጋት ሉልን ነው። ያው ሉልን ብዙዎቻችሁ የቀብራራን ትወዱታላችሁ። እሱ ደግሞ አንድ አድናቂዋ ምን ተፈጠረ መሰላችሁ? በጣም ነው ሄሉን የምከታተላት ዩቱብ ቻናሏ ላይ በጣም አድናቂዋ ወዳጇ ነኝ። ሉልን እንግዲህ እንዳለው እንደሰማሁት ከሆነ ካላገናኘን ከሄሉ ጋይልና አንደኛው ስጦታ እንግዲህ አልተከፈተም። አንደኛው ስጦታ ደግሞ እንዳያችሁት አበባ ነበር። ያው ሄሉ አበባ በብዛት እንደምትወድ ዩቱባን ቻናል ስለሚከታተል ከዛ ላይ ያያልና አበባ ይዞላት መጥቶ ነበር። ግን ደግሞ ያንን አበባ ሲያስቀመጠና ያ መጀመሪያ ትዝ የሚላችሁ ከሆነ የሆነ አበባ ቢጫ አበባ ናቲ ለሄሉዬ በሆነች እቃ አድርጎ ሰጥቷት ነበረና ያንን አስነስቶ እንግዲህ ይሄኛው ነው የሚያምረው፣ ይሄንን አበባ አንሺ አያምርም፣ ግሬሱ እንኳን ለቤቱን አየሹ ምናምን ብሎ ራሱ ያመጣላትን አበባ አስቀምጦ እንግዲህ በቀይ እንትን ደግሞ እንደምታዩት ያመጣላትን ስጦታ በፍጹም አሁን አይደለም ብቻሽን ነው የምትከፍችው። ከስጦታ በኋላ ግን የተፈጠረው ነገር ልጁ የፍቅር ጥያቄ የሚያቀርብላት እንጂ ኖርማል ጓደኛሽ ወይንም ደግሞ አድናቂሽ ነኝ ጓደኛሽ አድርጊኝ ብሎ የመጣ ሰው አይመስልም። በነገራችን ላይ ሉልን አገናኘን ሲለው ከሄሉን ስለሚወዳት ስለሚያደንቃትና ዩቱብ ቻናል ላይ በጣም ስለሚከታተላት በዛ ምክንያት ላገኛት ፈልጋለሁ ብሎ ነው እንግዲህ ከሉል ጋር ቤት ድረስ አበባና ውስጥ ያለውን ያኛውን ስጦታውን ባናቅም ይዞላት የመጣው። ቤት ከገባ በኋላና ስጦታውን ከሰጠት በኋላ ግን ቤተሰቦቼ የተፈጠረው ነገር ሌላ ነው። ልጁ የፍቅር ጥያቄ ለሄሉዬ የሚያቀርብ እስከሚመስል ድረስ ተንበርክኮ ሄሉሻዬ እባክሽን በጣም ነው መወድሽ፣ በጣም ነው ማከብርሽ፣ ጓደኛዬ ሁኚ በማለት ሄሉዬን ጓደኝነቱን እንድትቀበለው አደረገ። በነገራችን ላይ ቤስት ጓደኛ የወንድ ጓደኛ ምናምን አንድ ሴት ልጅ ፍቅረኛ ካላት የምትወደው የምታከብረው ፍቅረኛ ካላት ይሄ ጓደኛ ቤስት ጓደኛ የወንድ ጓደኛ ለወንዱም የሴት ጓደኛ ምናምን አያስፈልግም። እኔም አልደግፈውም እውነት ለመናገር አሁን ሄሉዬ የወንድ ጓደኛ አስፈልጋት። የወንድ ጓደኛ ምን ያህል መሰሪ እንደሆነ ቀስ በቀስ ጓደኛ መስሎ ይቀርብና ከዛ ራሱን ወደ ፍቅር ጥያቄ ያቀርባል። ከነበራችሁት ህይወት ላይ የሚበጣበጣችኋልና አሁን ራሱ እኔ ከልጁ የተረዳሁት ነገር ያንን ነው ቤተሰቦች። በመጨረሻም ለሄሉ ፍቅር እንዳለው የሆነ ፍቅር እንዳለው ፍቅር ስሜት እያደረበት እንደመጣ ምናምን። አሁን ግን እሷ ባለችበት ህይወት ደስተኛ ስለሆነች አሁን ቶሎ ወደ ህይወቷ እንድታስገባኝ አልፈልግም፣ ህይወቷንም አልበጠብጥም በማለት ሲናገር ልዑል እንግዲህ ይህን ነገር ሊቀበለው አልቻለም። ጓደኛ አላት እሷ ውጭ ነው ያለው። ይህንን ቢያይ እኔን ራሱ ምን ይለኛል? እኔ እኮ ጓደኛዋ ልዑል ስላልከኝ ነው ስለምወዳት ስለማደንቃት ስላልክ አድናቂዋም ስለሆንክ ስለፈለግካት ነው እንጂ አመጣው በሌላ መንገድ ቢሆን አላመጣም በማለት ልዑልም ስሜታዊ በልጁ ሆኖ ነበር። እውነት ለመናገር የልጁ ንግግር በሉ አክቱ በሉ መንበርከኩ በላት እውነት ቀለበት እኮ የሚያደርግ ነው የሚመስለው። ተንበርክኮ ጓደኛሽ ልሆን እንደገና ደግሞ እሷን ባየ ቁጥር የሆነ የፍቅር ስሜት እንደነበረበት ምናምን መናገር ጀመረ። ሄሉም በማልደነገጠች ምክንያቱም ያልጠበቀችው ነገር ነው። ጓደኝነቱን ተቀበለች። ከጓደኝነት በኋላ ግን ልጁ ሲዘረዝር የነበረው የፍቅር ቃላቶች ጸጉሯን መነካካት፣ ጸጉሯ ላይ ያለውን ነገር ማነሳሳት ምናምን ነበርና ሄሉ ፈራችሁ። ከምር ካጠገቡ ተነስታ
ልዑል ጋር የተቀመጠችው እና እንደዚህም እያሉ እኔ ሳስብ አሁን ላይ ሄሉዬ መጠንቀቅ አለብሽ። ሲጀመር የወንድ ጓደኛ ራሱ በህይወትሽ ውስጥ አያስፈልግሽም። ልዑልን የመሰለ ኪራን የመሰሉ የራሳቸው ጓደኛ ያላቸው የራሳቸው ህይወት ያላቸው ምርጥ ምርጥ ጓደኞች ሁለት ይበቁሻል። ከዚህ ውጭ እኔ እንደውም ይሄን ሳየው የሆነ ሰው ነው ትዝ ያለኝ። ልጁ አለባበሱ፣ ሁኔታው ምናምን አክቱ ምናምን የሆነ ሰው ነው በነገራችን ላይ ይገባቸዋል ትዝ አለኝ እና እንደዛም ሰው ለመሆን እየፈለገ ራሱንም ወደ ፍቅር ጥያቄ 3 ወር ከረፍት ስራ እረፍት ነኝ ከዛ አብራው እየወጣች እንድትዝናና አይነት ነገሩ ነው ድፍረቱ ራሱ። በአንድ ቀን እንዲጠየቃል እንዴ? ደስተኛ ከሆነች አብራው ካለችበት ስሜት እንድትወጣ ያለችበት ስሜት ጥሩ ስላልሆነ ወጥተው ፈታ ዘና ቢሉ አይነት ነገር ነበር የጠየቃትና አስባችሁታል? በአንድ ጊዜ የፍቅር ጥያቄ ወን ደግሞ ልጁ በዚሽ ብሎ ያው ታዋቂ ለመሆን ይሆናል ብዬ አሰብኩኝ። ስራ ነው። እኔ በነገራችን ላይ የወንድ ጓደኛ አስፈላጊ አለ። ደግሞ ወደ ኋላ ደግሞ ስመለስ ምን አሰብኩ መሰላችሁ? አሁን ሄሉ ቻናሏ መስራት አለባት። እንደምታውቁት ደግሞ ዩቱብ ቻናል ደግሞ ማለት ነው እንደዚህ ሆናችሁ ካልመጣችሁ ተመልካች የለም፣ ቻናል ይሞታል። እግዚአብሔርን ነው የምላችሁ። በቃ ቻናሏ በጣም ነው የሚሞተው። አብሯት እንደዚህ በውሸትም የሆነ ሰው መጥቶ አብሯት ካልሰራ የዩቱብ ባህሪ ደግሞ እንደዚህ ሊሆን ይችላል ብዬ አሰብኩ። የምሬን ነው የምላችሁ ቤተሰቦችና እና የዛሬው ግን ያሳዝናል። ያው እሷ ላይ መፍረድ እንግዲህ እንደ ዩቱብ ቻናል እንደ ዩቱብ ሚዲያ ያው አንዴ ሚዲያ ላይ እስከወጣች ድረስ ደግሞ ዩቱብ ብላ እስከከፈተች ድረስ ደግሞ መስራት አለባት አይደል? ሄሉ እንደምናውቀው ሌላ ስራ የላትም። እንደዚህ ደግሞ አዲስ ነገር ይዛ ካልመጣቸው እኛም ታውቃላችሁ፣ እንደዚህ አይነት ነገር ካልሆነ አናይም እኮ። ናቲና ሄሉ የሆነ ሰዓት ተጣልተው ከዛ ወደ ፍቅራቸው ሲመለሱ እኛ ራሱ አልጠፋንም እንዴ? ጠፋን አይደለ? በቃ እንደዚህ አይነት ነገር ስለማንወድ ዩቱብም ደግሞ እንደዚች አይነት ግርግር ያለባት ነገር ነው የሚወደውና ኦዲየንሱም እንዲህ አይነት ነገር ስለሚወድ ለዛም ይሆናል ብዬ አሰብኩ። ግን የልጁ ሁኔታ ግን ከምር የሆነ በቃ የፍቅር ጥያቄ እንጂ የጓደኝነት ጥያቄ የሚያቀርብላት አይመስልም። ተነሰነሰኩ፣ ተንበረከከ። ሄሉዬ ጓደኛ ሻርጊን ብሎ ተንበረከከ። ስሯሽ ብላ ከተቀበለችው በኋላ ሌላ ዜና ውስጥ ገባ ማለት ነው። ሌላ ነገር ውስጥ ነው የገባውና በዚህ አጋጣሚ ያው ቅመሞችዬ እየተቆጡ ነው። እኔ በአንድ ጎንም ተረድቻት አለው። ቻናሏን ብሰራ እንደዚህም ለናቲም ማስረድተው ቻናሏን ብሰራ ደግሞ ያው የእናንተንም ሀሳብ እጋራለሁ። ተመልሰሽ እንደውም ብታለቅሺ ሚሰማሽ የለም፣ ስነ ስርዓትሽን ያዢ፣ የወንድ ጓደኛ የሚባል ነገር አያስፈልግም እያላችሁ እንደውም እህቶቿ እየተቆጣቿት ነው ዛሬ አንዳንድ እህቶቿን እያየ እኔ ደግሞ አሰብኩኝና ምናልባት ቻናልም እኮ ለመስራት ሰው ያስፈልጋል። ቤተሰቦች እንዲህ ዝም ብላችሁ ለናቲ አስረድተው እንደውም ናቲ ከስር ኮሜንት ማለት ነው አፍጥጦ ኮሜንት አድርጎባታል እና በስርም እየገቡ የሚስቁ ልጆችም አሉ። እንግዲህ ናትዬ የቻለው ምንም ማድረግ አይቻልም የሚሉ ፈታ የሚያደርጉም አሉና እኔም ሳስብ አንዳንዴ እንዲሆነ ካልሰራችበት አስቡ። አዲስ አበባ ነው የምትኖረው፣ ቤት ኪራይ አለ። አሁን ከቡታጀራ ከአርባ ምንጭ መታ ይቅርታ ቡታጀራ ናት ሄሉሻዬ፣ ወጪ አለ፣ ስንት ነገር አለና ዩቱቧን ካልሰራች ደግሞ እንደ ሰው የራሷን የሆነ ነገር ከፍታለች። ልጅ አይደለችም እና እኛም ተረድተናት ናቲም ተረድቷት እንዲህ በቃ የውሸት የለም። በእርግጥ የውሸት ነገር በኋላ ወደ እውነት እንዳይቀየር ነው የሚያስፈራው። ወንድና ሴት እየተቀራረበ እየተሻሸ በውሸቱም በምኑም የሆነ ደረጃ ከደረሱ ሌላ ስሜት ውስጥ እንዳይገቡ ነው እንጂ ያንን ነው መጠንቀቅ እንጂ እንዲህም ለናቲም ማሳምነው ከልብ እንደዚህ ዩቱብ ላይ ተፍ ካላለችም ከባድ ነው። ቤተሰቦች በአዲስ አበባ ኑሮ ዩቱብ ሳይሰራ በአዲስ አበባ ቤት ኪራይ ያስቡት ምናል ከባድ እንደሆነና እንዲህም ብሰራ ጥሩ ነው። ተነጋግረው ነው ግን ከናቴ የተደበቀ ነገር ሳይኖር ተነጋግረው ማለት ነውና በዚህ አጋጣሚ ያው ሉልም ጠፍቶ ነበረ። ያው ዛሬ መጥቷል። ብዙ ፈላጊዎችም ሲጠፋም የጠፋ ሉላችን አረበ ህግና ሄሉሻዬንም ይዘልና የምትሉም ቅመሞች እንደነበራችሁ መግቢያው ላይ ሲናገር ነበር። ያው እሱም ከዚህ በኋላ ሄሉም አጠፋም እኔም አልጠፋም ብቅ እንላለን። አንዳንዴ እንኳን ዩቲዩብ ቻናልን ከፈትኩላለው እንደናንተ አይነት ፈላጊና ወዳጆች አፍርቼበታለሁ በማለት እንግዲህ ቅመሞችንም ሲያመሰግን ነበር ሉል ማለት ነው።